አጥሩ ልትነግሪኝ የምትፈልጊው ነገር አለ? ምንም የለም። አንቺ የምትፈልጊው ነገር ካለ መናገር ትችያለሽ። አንቺ ውስጥ እኮ ነው ብዙ ነገር የሚመላለስ። ቲና እኮ ስትፈልግ ካልሆነ ስልክ አታነሳም። ልትነግረን የማትፈልገውን ስራ እየሰራች ነው። የቲና እንዲህ መሆን ይገርማል። ጊዜ ደግሞ መልካም ነው፣ ሁሉን ነገር ያስረሳል። ልክ ነህ። ጊዜ እኛንም ይቀይረናል። ጥሩ፣ ግን ያንን ልጅ ላይ አልፈልግም። ካራክ ያጠቃል። ከአይነ ስህርና ከቁጥጥር አታርቀው። መኝታ ቤት ናት ያለችው። አለማየት ያስቀኛል። መኝታ ቤት ነው ያለችው። እሺ እንደዛ ከሆነ ላልቀፍሽ ላልሳምሽ። እስኪ ቡና አፍሊልኝ። ቡና ማፍላት እንደማልወድ አልነገረሽም እንዴ? ዊታው መጣ እንዴ? ምሳ ላቅርብ? ኖ እኔ አቀርባለሁ። እድሌ ታያት፣ በቃ እሷ ለጮኛዋ ማቅረብ ፈልጋለሁ። ለኔም እኮ ወንድሜ ነው። ምናልባት አንቺን በመፈለግ ሳልቀርባት እያለች የምታዘን አንድ እናት ትኖራለች። በጣም ይናፈቀች። ተስፋ ያለው ነገር ተስፋ አይቆርጥም። እሺ አባዬ። እድሌ ከሽምግልና በኋላ የምናደርገው ነገር ቢኖር የአንቺን ቤተሰቦች መፈለግ ነው። ለምን የቤተታችሁ ሊለን አትወጡ? አቤት የእውነት ሜሪ፣ በዚህ ልክ ነፃነትሽን ከፈለግሽ ለምን አትከራኝም? እኛ አንዳንድ ነገሮችን እንረዳሻለን። ከወንድሜ የሚቀበለው ብር እርዳታ ሳይሆን የሚገባኝን ነው። ራሽን እንደ ህፃናት ትቁጠሪው እንጂ። ምን እያልክ ነው? ተመስገን ምን አልወድም ብትይ ነው? ተመስገን እባክህ ማንንም አትመን። ትሁቴ፣ እሱ ትልቅ ራስን የመጠበቂያ መንገድ ነው። በትናንትናው ክፍል ላይ ናቲ ተመስገን ከሽምግልናው በፊት መሞት አለበት፣ ስለዚህ ይህንን ነገር ደግሞ አንቺ ታደርገዋለሽ፣ አለበለዚያ እናትሽን እገድላታለሁኝ፣ አባዬንም አልምረው ብሎ ስላስፈራራት ናቲ እድል በጣም ተጨንቃ ነበረ። የመጨረሻ የምታደርገውን አማራጭ ስለሌላት እሱ ባላት ሀሳብ ተስማምታ ለተመስገን መርዝ ለመስጠትና አብራ ለመተኛት እሺ ብለው ወደ ቤት መጣለች። ይህንን ስታደርግ ግን ትሁት በአጋጣሚ ስትመለከታት ስለነበረ ከኋላ እየተከታተለች ናቲ የሰጣት ነገር ምን እንደሆነ አረጋግጣለች። ስታረጋግጥም መርዝ እንደሆነ ስላወቀች ትሁት በጣም እየተገረመችም እየፈራችም ነው። አሁን ማን ነው የሚታመን እያለች ነው። እድል ገና አልተረጋጋችም፣ አላረፈችም። ምን ማድረግ እንዳለባት ለማን ማማከር እንዳለባት ግራ ገብቷት ብቻዋን እየተንቆራጠጠች ነው። በዚህን ጊዜ ትሁትም እየተከታተለቻት ስለሆነ ምን ሆነሽ ነው? ምን ላግዝሽ ስትላት ምንም የምታግዢ ነገር የለም፣ ራስሽ የምታግዢ ካለ ንገሪኝ ትላለች መልሳ። የጨነቀው አይ እየተንቆራጠጠች እየተጨነቅሽ ያለው እኮ አንቺ ነሽ፣ ስለዚህ ተናገሪ ቀለል ይልሻል ብትላትም ትሁት አይ ምንም አልሆኑም ደህና ነኝ ብላ ሸመጠጠች። ትሁት ግን የውስጧን በውስጥ አድርጋ እሺ ችግር ካለ ግን አናግረኝ ብላ ትታት ገባች። የቸገረ ነገር ነው የገጠማት። አሁን ከብዙ ቆይታ በኋላ ተመስገን መጣ። እንግዲህ ዋናው ጉዳይ ተመስገን ነው። ተመስገን እንዲሞት ነው ናቲ የፈለገው። ተመስገን ቆይቶ የመጣ ስለሆነ ሰላም ካለችው በኋላ እሺ የሚበላ ምሳ ላቅርብ ስትል ትሁት እንግዲህ እየተከታተለች ነውና አይ አይሆንም ምን ያለሁኝ አለች። እንዴ ምን ችግር አለው እኔ ባቀርብ ስትል ተቆጣቻት። እኔ ደከመኝ መቻልሁኝ እኔ ማቀርቡ ብላ ተቆጥታት ወደ ውስጥ ገባች። በዚህን ጊዜ እድል ከፋትና አባባ እያጽናናት ነው። እድልዬ አትከፊ፣ እንግዲህ ለጮኛዋ ራሷ ማቅረብ ፈልጋ ነው፣ ያው ፍቅር የሚሉት ነገር አይደል ብሎ አጽናናት። እንዴ ታዲያ ምን ችግር አለው እኔ ሰቱ አይደለሁኝ ብላ የውስጧን ብሶት ተናገረች። በዚህን ጊዜ ሆድ የባሳት ምናልባት የቤተሰቦቿን ናፍቆት ይሆናል በሚል ተመስገን እድልዬ ቃል የገባሁልሽን ነገር ሳልፈጽምልሽ ቀረሁኝ አይደለ? በቃ አሁን የሽምግልናው ነገር ይለቅና ከዛ በኋላ የመጀመሪያ ስራዬ ያንቺ ይሆናል እያላት ነው። እድልም ኧረ ችግር የለው ምንም ችግር የለው ታስብ ይረዳለሁ እያለች ነው። አባባ እንግዲህ አንቺም እኮ ያኔ ምንም የማትታወቅ የማታውቂት እናትሽ እየናፈቅሽ ትሆናለች ብሎ ሲላት አዎ እኔም ናፍቀኛለች አለች እድል። የማታውቂያት? አዎ እናንተ እኔ ምንም ያልሆናችሁ ሰዎች በትዕግስት ተሳሱልኝ የወለደኝ አባቴ ደግሞ ምን ሊሆን እንደሚችል ስገምት በቃ ይናፍቀኛል ስትለው በቃ ተስፋ ትቆርጭ፣ ይህ ተስፋ የሚያስቆርጥ ነገር ስላልሆነ ያንን ማታስቢ ዘገይ ይሆናል እንጂ ከቤተሰቦችሽ ጋር መገናኘት አይቀርም ብሎ እያጽናናት ነው። ተመስገን ከመጣ በኋላ እሱን ሰላም ብሎ ከጨረሰ በኋላ ስለ ቲና ጠየቀው። ቲና እንዴት ነች? ቲና የት ሄደች ብሎ ሲጠይቀው ምን የቲና ድራሻ ራሷ አለሁኝ ብላ ካልመጣች ወይ ካልደወለች እኮ ማግኘት አይቻልም፣ የተደበቀ ስራ እየሰራች አለው። ግን እኮ ቲና ከህይወት ከነፍስ ያተረፈችኝ የቤት እንዳይሸጥ አደረገችኝ። ቤት ነው የሰው ልጅ መኖሪያው መጦሪያውና
እርሱ ነው እኮ ቤት እንዲሸጥ አልፈልግም እና ይህንን ስለታደገችልኝ ሁሌም ሳመሰግናት እኖራለሁ እያለ ነው። ተመስገንም በጣም እሷማ ሁሌም ልትመሰገን ይገባል። አይ ጊዜ በቃ ሁሉም ነገር ባለበት አይቀጥልም አይደለ? ቲናም ተቀየረች፣ አይ ዘመን እያሉ ሲያወሩ በተዘዋዋሪ ተመስገንም የነበረበት ባህሪ ነበረና አሁን ተቀይሮ እንዲህ የቤቱ ተያዥ ሊሆን ነገር። አንተም ግን እኮ አሁን ያው እንትንነትህ ኃይለኝነትህ እንዳለ ሆኖ ግትርነት እኮ አልቀነሰም ይለዋል አባባ። አዎ እኔ ግትርነቴ በእርግጥ በትሁት ጉዳይ ነኝ እንጂ ሰላማዊ ሰው ነኝ እያለ ነው ተመስገን። ብዙ ነገር አወሩ አባባ እና ተመስገን እንደ አባትና ልጅ። ሌላው ጉዳይ ደግሞ የቲና አስደማሚ የቢዝነስ አይዲያ ነው። እንግዲህ ሁለቶቹ ሸዋ የሚሰሩ ምን ሁለቶች ብቻ መላው ቤተሰቡ የሸዋ ቤተሰብ ነው እና ቲና አሁን የገባችበት አዲሱ ቢዝነስ በጣም የሚገርም ነገር ነው እና ከባሌ ከሚትለው ሰውዬ ጋር ቁጭ ብላ እያለ ቲና እንግዲህ አዝ ብላይንድ ነው አክት የምታደርገው እና መነጽሯን አድርጋ ቁጭ ብላለች። በዚህን ጊዜ ባልየው ይህ መነጽርሽን ቤት ስትሆኝ አውልቂው እንጂ ሲላት እኔ እኮ ያው እዚህ አይኔ ስታዩ ማይ መስላችሁ ትደነግጣላችሁ ብዬ ነው አላለችም። መሄድ መለስ እኮ ነው የምትልባቸው። በዚህ ጊዜ ብቻዬን እኮ ነኝ እሷ መኝታ ክፍል ነው ያለችው ብለው ሲላት ከት ብላ ሳቀችበት። ከት ብላ መሳቋ እሱ እያየችኝ ነው ብሎ ነበር ያሰበ። እንዳሰበ ቢቀር ጥሩ ነበረ። ግን መልሳ አይ ሳትኖር እንዳለች ማሰቢ አያለመሄድ በሚለው ነው የሳኩኝ ብላ ታጠፈች። አይ ቲና ትችላለች። በዚህን ጊዜ በራሱ እንዲያምን ለማድረግ እሷም እንድትናገር ለማድረግ ገፋፋቻት። ብቻችን ከሆነማ ናልሳመህ ስትል ተኝታለች። መኝታ ቤት ናት የተባለችዋ ልጅ እንዴት ናችሁ አላለችም። በዚህን ጊዜ ተነሳሽ እንዴ ብላ ስትላት አዎ በቃ ከተነሳሽማ ትንሽ ደብሮኛል እስኪ ቡና ፊልኝ ማለት ቲና። በዚህን ጊዜ የምን ቡና ማፍላት ወይም መታዘዝ እንደማልወድ አልነገረሽም እንዴ ወንድሜ አላለቻትም። ምን ችግር አለው ብትታዘዥ? አሁን ጭቅጭቅ ሊቀጥል ስለሆነ ሰውዬው ቁጭ ብሎ መስማት ስላልፈለገ በቃ እኔ ወደ ስራ ልሄድ አንቺና ቲና አብራችሁ ሁኑ ብሎ ወጥቶ ሄደ። አሁን ቲናና የሰውየው ሚስት ማለት ይከብዳል፣ እሷም ሌላ ባል አላት። እሷ አንድ ክፍል ቁጭ ብለው እየተጠዛጠዙ ነው። አሁን የቲና ጣውንት እሱ እህቴ ናት ብሎ ያስተዋወቃት ልጅ ደበረኝ በቃ ወጣ ብዬ ሰው ጋር ጫውቼ እመጣለሁ ብላ ልትወጣ ስትል በመሀል የሆነ ወሬ ያዙ። ግን ሰው ይዤ በመታ ይደብርሻል ብላ ስትላት ኧረ እኔ አይደብረኝም አለች ቲና። ግን እኮ ይህ ቤት በጣም ጠባብ ነው፣ ስለዚህ ሰፋ ያለ ቤት ወጣችሁ በተከራዩ ይሻላል የሚል ሀሳብ ስታነሳ እኔ እኮ አላይም፣ ልቤ ነው የኔ ደስታን የሚለካበት እንጂ በአይኔ ትልቅ ትንሽ ስለሆነ አይደለም፣ ለልብ የቀረበ ነገር ነው ትልቅ ነገር ብላ ስትል ፍልስፍናውን ታዩና እኔ ያልሁትን አድርጉ ስትል አንቺ በዚህ ልክ ነፃነትሽን ከፈለግሽው ለምንድነው ወጥተሽ ማትከራይ አለች ቲና። በዚህን ጊዜ አይ እኔ እንኳን ለኪራይ የሚከፍለው በቂ ስራ ደሞዝ የለኝም ስትል እኛ እንረዳሻለን የሚል ቃል ወጣ ከቲና። በዚህን ጊዜ እርዳታ ከወንድሜ እኔ እርዳታ አይደለም የሚገባኝ ነው መቀበል አላለችም። ቲናስ ምኗ ሞኝ ነው? ይኸውልሽ አንቺ እኮ ትልቅ ሆነሽ እንደገና ደግሞ ሌላ ትልቅ ማድረስ የምችይ እድሜ ላይ ነው ያለሽው። ስለዚህ ግዴታን ተወጥቶ ጨርሷል እያለቻት ነው በተዘዋዋሪ። በይ በቃ ብላ ትታት ወጣች። ትታት ከትንሽ ጊዜ ቆይታ በኋላ የሰውየውን ወንድም ሙሽማ ወደፊት ልታገባው ያለውን ወንድሟን ይዛ መጣች። እንግዲህ ቲና አታይም ብላ ነው ሁሉን ነገር እያደረገች ያለችውና መጣሁኝ ብላ ስትናገር መምጣትሽን እኮ አውቃለሁ ብላ ፌዘችባት። ቲናም እሺ በቃ አሁን እኔ መኝታ ክፍል ገብቼ አረፍ ልበል አለች። ጥሩ ነው አረፍ ብላ እናንተ ጅሎች የተጫወታችሁባት መስሏችሁ እኔ እየተጫወትሁባችሁ መሆናችሁን መቻወቃችሁ እያለች ነው ቲና። በሌላ መልኩ እንደገና ደግሞ ተመስገን አሁን ምሳ በልቶ ወደ ቤት ለመሄድ ተነስቷል ወደ ስራ። ትሁት እንግዲህ እየሸኘችው ነው። በመሀል እሷም ቤተሰብ ጋር ልትሄድ ስለወሰነች ስለዚህ አወራች። እንደገና ደግሞ ሰውን አትመን እያለች እየመከረችው ነው። እንግዲህ ከአሁን በፊት እንደዚህ አይነት ምክር ከሷ ወጥቶ አያውቅምና ተመስገን በጣም ደስ ብሎት አሁንማ እኔ የምፈልገው አይነት ሆነሽልኛል፣ ራስን መጠበቂያ መንገድ ሰውን መጠራጠር ነው፣ በጣም ጥሩ ነው ብሏታል።
እንግዲህ የተመስገንና የትሁት ፍቅር ከቀን ቀን እያደረ እስከ መተሳሰብ ደርሷል። እንግዲህ በመጨረሻ በአንድ ጎጆ ያጠቃልላችኋል ብለን እናስባለን። እንግዲህ ዛሬው እስከዚህ ድረስ ነበር። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።